ፎርን እንግዲህ ትሬኒንግ ኤንድ ዲቨሎፕመንት የሚሉትን እናያለን ማለት ነው። ስቴፕ ኦፍ ትሬኒንግ፣ ታይፕስ ኦፍ ትሬኒንግ ኤንድ ዲቨሎፕመንት፣ ኦን ዘ ጆብ ትሬኒንግ፣ ኦፍ ዘ ጆብ ትሬኒንግ፣ ኦፍ ዘ ጆብ፣ ኦን ዘ ጆብ ዲቨሎፕመንት የሚሉትን እናያለን ማለት ነው። እሺ እንግዲህ ሁማን ሪሶርስ ትሬኒንግ ኤንድ ሁማን ሪሶርስ ዲቨሎፕመንት ምንድን ነው ልዩነቱ? እሱን ከመመለሳችን በፊት ትሬኒንግ እና ዲቨሎፕመንት ማለት እንግዲህ ፕሮሰሱን ይዘን ስንመጣ መጀመሪያ ሪክሪት ተደረግክ አይደለ? ሴሌክት ተደርገህ ወደ ካምፓኒው ይገባል። ከዚያ ምን ያስፈልጋል? አሁን አንተ ፍሬሽ ግራጁዌት ነህ። ስራ ስትቀጠር ግድ ትሬኒንግ ያስፈልግሃል። ቲዮሪ የተማርከውና ፕራክቲካል የምትሰራው ነገር ይለያያል። ስለዚህ የተወሰነ 2 ወርም ሆነ 1 ወር ትሬኒንግ ትሰጣለህ። ያን ትሬኒንግ ከተሰጠ በኋላ ስራውን ትሰራለህ። ያን መስራት ከጀመርክ በኋላ ከፍ ያለ ፖዚሽን ለመድረስ ወደ ዲሲሽን ሜከር ወደ ማናጀር ሌቨልህ ከፍ እያለ በሄደ ቁጥር ደግሞ ዲቨሎፕመንት የሆነ ትሬኒንግ ትሰጣለህ ማለት ነው። ልክ ዲቨሎፕመንት ትሬኒንግ ምንድነው ስትጀምር፣ ከዛ ደግሞ ወደ ካምፓኒው እየተዋወቅከው ስትሄድ ዲቨሎፕመንት ይባላል ማለት ነው። ሶ ሁማን ሪሶርስ ዲቨሎፕመንት ማለት ዲስ ፕላንድ የሆነ ኮንቲኒየስ ኤፈርት ነው ባይ ማናጅመንት ቱ ኢምፕሩቭ ኤምፕሎይ ኮምፒቴንሲ ሌቨል ኤንድ ኦርጋናይዜሽናል ፐርፎርማንስ ስሩ ትሬኒንግ ኤዱኬሽን ኤንድ ዲቨሎፕመንት ፕሮግራም ኢምፕሩቭ ማድረግ ነው ኤምፕሎዮቻችንን። ልዩነታቸው በምናይ ጊዜ ትሬኒንግ ለጀማሪዎች ነው። ኢት ኢዝ ዘ ፕሮግራም ዲዛይንድ ቱ ኢምፕሩቭ ስኪል ኤንድ ኖሌጅ ዛት ሄልፕስ ኤምፕሎይ ቱ ኤፌክቲቭሊ ፐርፎርም ዜር ከረንት ጆብስ ዘ ፐርፐዝ ኢዝ ሄልፒንግ ኤምፕሎይስ ቱ ዱ ዜር ፕሬዘንት ጆብ። ዓላማው አሁን ያሉበትን ስራ አሁን የተቀጠሩበትን ስራ ኢፌክቲቭሊ እና ኤፊሽንትሊ እንዲሰሩ ነው ትሬኒንግ ማለት ነው። የሚሰጠውም ለጀማሪ ኤምፕሎይዎች ነው። ስራው ላይ ስትጀምር፣ አዲስ ስራ ስትቀጠር፣ አዲስ ፖዚሽን ስትገባ የሚሰጥ ትሬኒንግ ስልጠና ትሬኒንግ ይባላል። ከዚያስ ዲቨሎፕመንት ማለት ደግሞ it is the program designed to improve the overall effectiveness of manager for their present as well as future positions. The purpose is to mainly help manager handle future responsibility. ማናጀሩ ደግሞ አሁን ኖርማሊ ተደት ትሬኒንግ ተሰጠ አይደለ? ትሬኒንግ ተሰጠህ፣ እዚያ አለበት ፖዚሽን ኢፌክቲቭሊ እየሰራ ነው። ደግሞ እዛው እየሰራ ደግሞ ለወደፊት ስለ ፊውቸር ደግሞ አንተን ኢምፕሩቭ ለማድረግ ኬሪየር ዲቨሎፕመንትህን ኢምፕሩቭ ለማድረግ ዲቨሎፕመንት የሚባል ስልጠና ትሰጣለህ ማለት ነው። እሺ ልዩነታቸው ይሄ ነው። ለማናጅመንቶች ለዲሲሽን ሜከሮች ምናምን የሚሰጥ ከሆነ ዲቨሎፕመንት ነው። ለጀማሪ ተቀጣሪዎች የሚሰጥ ከሆነ ደግሞ ትሬኒንግ ብለን እንወስደዋለን ማለት ነው። እሺ ትሬኒንግ ፎከስ የሚያደርገው ፕሬዘንት ጆብ ላይ ነው። አሁን ታስክ ኦሪየንትድ ላይ ነው፣ ልክ ስራይቱ ላይ ነው። ዲቨሎፕመንት ደግሞ ፊውቸር ጆብ ላይ ነው፣ ግሮዝ ኦሪየንትድ ነው። እድገትን ስሩ ፕሮግሬሲቭሊ ማደግን ነው የሚያየው። ታርጌቱን በምናይ ጊዜ ይሄ ኦፕሬሽናል ወርከር ነው፣ ይሄ ደግሞ ማናጀሪያል ወርከሮች ናቸው። ፔሪዮዱን በምናይበት ጊዜ ይሄ ሾርት ተርም ነው፣ ይሄኛው ሎንግ ተርም ነው። ይሄኛው ዲቨሎፕ ስኪል ኖሌጅን ነው የሚያሳድገው፣ ይሄኛው ደግሞ ኮንሴፕቹዋል ስኪሉን፣ ኢንተርፐርሰናል ስኪሉን፣ ዲሲሽን ሜኪንግ ስኪሉን፣ ኮሚኒኬሽን ስኪል ይሄን ምናምን ነው የሚያሳድግ ማለት ነው። እሺ ፐርፐዝ ኦፍ ትሬኒንግ አር ኤስታብሊሽ ሳውንድ ሪሌሽንሺፕ ቢትዊን ወርከር ኤንድ ሂዝ ጆብ። በስራውና በሰራተኛው መካከል ያለውን ሪሌሽንሺፕ ስሙዝሊ ምን ማድረግ ነው? ኤስታብሊሽ ማድረግ ነው። ስራውን ወዶት እንዲሰራና ለስራው ቅርብና ፋሚሊያር እንዲሆን ማድረግ ነው። አፕግሬድ ስኪልስ ኤንድ ፕሪቨንት ስኪል ኦብሰለሰንስ ምንድነው? ስኪል ምን ይላል? ይጠፋብሃል እየሰራ አሁን ለብዙ ጊዜ ስንቆይ የሆነ የያዝነው ስኪል ፎርጌት ልናደርገው እንችላለን። ኦብሶለሰንስ ሊሆን ይችላል። እሱን አሁንም አፕዴት ማድረግ ያስፈልጋል ማለት ነው። ዲቨሎፕ ሄልዚ ኤንድ ኮንስትራክቲቭ አቲቲዩድስ ኢንክሪዝ ፕሮዳክቲቪቲ ኤንድ ኳሊቲ ኦፍ ወርክ ኢምፕሮቭ ላበር ማናጅመንት ሪሌሽንሺፕ ኤንድ ላበር እና ማናጅመንቱን ሪሌሽንሺፕ ኢምፕሮቭ ለማድረግ ሚኒማይዝ ኦፕሬሽናል ኤረሮችን ስራ ላይ የሚፈጠሩ ኤረሮችን ለመቀነስ ትሬኒንግ ያስፈልጋል ማለት ነው። ኤንሃንስ ኢምፕሎይ ሞራል ኤንድ ኮንፊደንስ። አዎ ትሬኒንግ ኢፌክቲቭ የሆነ ትሬኒንግ ሲሰጣቸው ለስራው ያላቸው አስተዋጽኦ በጣም ከፍተኛ መሆኑን ሲያውቁ ኮንፊደንሳቸው እየጨመረ ይሄዳል ማለት ነው። ሪዲዩስ ኢምፕሎይ ተርኖቨር። ትሬኒንግ ከተሰጡ ስራውን ወደውትና አውቀው ስለሚሰሩ ተርኖቨር አይከሰትም፣ አብሰንቲዝም አይኖርም፣ ጆብ ዲሳቲስፋክሽን አይኖርም ማለት ነው። አላማው ይሄን ይመስላል። ዲቨሎፕመንት ደግሞ ፐርፐዝ ኦፍ ዲቨሎፕመንት ኢምፕሩቭ ማናጀሪያል ዲሲሽን ሜኪንግ ስኪል ነው። ልክ በቃ እንዳልኳችሁ ለማናጀሮች ነው፣ ለትልልቅ ፖዚሽን እንዳላቸው ነው፣ ለወደፊት ነው የሚሰለጥ ነው። እና ደግሞ
ስቲሙሌት ማናጀርስ ዩዝ ሞር ክሬቲቭ ፕሮብለም ሶልቪንግ አፕሮች ማናጀሩን ሞር ክሬቲቭ ፕሮብለም ሶልቪንግ አፕሮችን እንዲሰራ ማነቃቃት። ፕሮቫይድ ማናጀር ዊዝ ላተስት ኢንፎርሜሽን ኦን ቲዮሪ ፕሪቨንት ማናጀሪያል ኦብሶለሰንስን ፕሪቨንት ማድረግ። ጊቭ ማናጀር ዘ ኦፖርቹኒቲ ቱ ዲስከስ ዊዝ አዘር ፒፕልስ። በጣም ቀላል ስለሆነ ነው ፈጠን እያልኩ ያለሁት። አንዳንድ ወርዶች አሉ ለመረዳት ትንሽ የሚያስቸግሩና መረዳት ያለብን ማለት ነው። እነሱ ላይ ፎከስ አደርጋለሁ። ይሄ አማርኛውም እንትኑ ወደ ኢንተርፕሬት ሲደረግም እንግሊዘኛው በጣም ቀላል ነው፣ ችግር የለውም ማለት ነው። እሺ ቤዚክ ፕሮሰስ ኦፍ ትሬኒንግ ኤንድ ዲቨሎፕመንት ብዙ ስቴፖችን ያልፋል። የመጀመሪያው ትሬኒንግ ኒድ አሰስመንት ነው። ትሬኒንግ ዲተርማይን ትሬኒንግ ኒድ አሰስመንት ማለት ያ ማለት ትሬኒንግ የሚያስፈልገናል ወይ ትሬኒንግ አስፈልጎታል ወይ አዘ ኦርጋናይዜሽን ሌቨል ሊሆን ይችላል፣ አዘ ኤምፕሎይ ሌቨል ሊሆን ይችላል። ስለዚህ ትሬኒንግ ማስፈለጉን ቼክ እናደርጋለን። ዋው ትሬኒንግ አስፈልጓል። ዜር ኢዝ ጋፕ ቢትዊን አክቹዋል ወርክ ኤንድ ኤክስፔክትድ ወርክ ጋፕ አለ። ስለዚህ ትሬኒንግ ያስፈልጋል። ሶ ታዲያስ ምን ማድረግ አለብን? ትሬኒንግ ኤንድ ዴቨሎፕመንት ኦብጀክት እናስቀምጣለን። ትሬኒንግ አስፈልግ አይደለ? የት ነው ግባችን መድረስ የምንፈልገው? ይሄን ትሬኒንግ ሰተን የት ነው እስከ ጥግ ድረስ ነው የምንሄደው የሚለውን ኦብጀክቲቫችንን እናስቀምጣለን። ከዚያስ ሴሌክት ኢንስትራክሽን ሜቶድ ኤንድ ሚዲያ እንመርጣለን። ኢንስትራክሽን ሜቶድን በምንድን ነው? በቲዮሪ ነው የምንሰጣቸው? ፕራክቲካል ነው የምናሳያቸው? በኦንላይን ነው የምናሳያቸው? ፌስ ቱ ፌስ ነው በተግባር ነው የምናሳያቸው የሚለውን ኢንስትራክሽናል ሜቶድን ሴሌክት አድርጋለህ። ከዚያ ያን ሴሌክት ኢንስትራክሽን ሜቶድን ከወሰንክ በኋላ ትሬነርና ትሬኖችን ትመርጣለህ። ስለዚህ ትሬነሩ ይሄ ኢንስትራክተር ትሬን እንዲያሰለጥናቸው ከሌ ተመርጣቸዋል፣ እነዚህን አሰልጥናቸው፣ እናንተ ደግሞ እነዚህ ጋፕ አለባችሁ መሰልጠን አለባችሁ ተብሎ ተመረጡ አይደለ? ከዚያስ በተመረጡት ተሰልጣኞችና አሰልጣኞች መሰረት በጀት ያስፈልጋል። ለኢኩዊፕመንት ኮምፒውተር መግዣ ሊሆን ይችላል፣ ለትራንስፖርት፣ ለምን ብዙ አይነት በጀቶች አሉ። እሱን በጀት ዲቨሎፕ ካደርጋለህ ከዛ ትሬኒንጉ ይካሄዳል፣ ይጧጧፋል። ከዛስ መጨረሻ ላይ ኤቫሉዌት ይደረጋል። ባቀድነው ዓላማ ባስቀመጥነው ግባችን ሚት አድርጓል ወይ የሚለውን ኤቫሉዌት እናደርጋለን ማለት ነው። ከዚያ ስቴፕ 1 ዲተርማይን ትሬኒንግ ኒድ ነው። ኒድ አሰስመንት ኢዝ ሪፈርስ ቱ ሲስተማቲክ አይደንቲፊኬሽን ኦፍ ትሬኒንግ ኤንድ ዲቨሎፕመንት ኒድስ። ትሬኒንግ ኤንድ ዲቨሎፕመንት ያስፈልጋል የሚለውን ሲስተማቲካሊ አይደንቲፋይ ማድረግ ትሬኒንግ ኒድ አሰስመንት እንላለን። ትሬኒንግ ኒድ ኢዝ ኤ ጋፕ ቢትዊን ስኪል ኒድድ ፎር ኤ ጆብ ኤንድ ዘ ፕሬዘንት ስኪል ሌቨል ኦፍ ኤምፕሎይ። የሚጠበቅብን ስኪልና የሚጠበቅብን ፐርፎርማንስ በዛ መካከልና አሁን ያደረግነው ያለነው ስኪል አሁን ያደረግነው ያለነው ፐርፎርማንስ ልዩነት ካመጣ ያችን ልዩነቷ ዲፈረንሷ ኒድ ናት ማለት ነው፣ አስፈልጋታል ማለት ነው። ትሬኒንግ ያስፈልገዋል ማለት ነው። ሶ ትሬኒንግ ኤንድ ዲቨሎፕመንት ኒድ ማለት ጆብ ፐርፎርማንስ ስታንዳርድ የተቀመጣለ ይሄን መስራት ይጠበቅብናል ተብለን ማይነስዋት ከአክቹዋል ፐርፎርማንስ አሁን እየሰራን ያለን ለምሳሌ 100 መስራት ይጠበቅብን በነበረ 80 አውትፑት ሆነ የምንሰራ አሁን 20ዋ ምንድነች? ኒድ አሰስመንት ነች ማለት ነው። እሺ if the actual performance is below the job standard it indicates performance deficiency ያለ ብለን እንወስደዋለን ማለት ነው። ሶ ትሬኒንግ ኒድ በሶስት አይነት ኒድ ይኖራል። ኦርጋናይዜሽናል ሌቨል ሊሆን ይችላል፣ ታስክ ሌቨል ሊሆን ይችላል፣ ኢንዲቪጁዋል ሌቨል ሊሆን ይችላል። ኦርጋናይዜሽናል ሌቨል ከሆነ እንደ አጠቃላይ ኦርጋናይዜሽኑ ነው ሁሉም ኤምፕሎይ ነው የሚሰለጥን ማለት ነው። ኦርጋናይዜሽናል ሌቨል ስለሆነ ለምሳሌ ካልቸሩ ተቀይሮ ሊሆን ይችላል፣ ፕሮዳክቱ ሰርቪሱ ተቀይሮ ሊሆን ይችላል፣ ኮሚኒኬሽን ስታይሉ ተቀይሮ ሊሆን ይችላል፣ ብዙ ነገር ተቀይሮ ይችላል። እንደ አጠቃላይ እንደ ኦርጋናይዜሽን ስለሆነ ከሌ ሰልጥኖ ከሌ የሚቀረው ነገር የለም። እኩል ተቀጣሪዎች ማናጀሮች እኩል ይሰለጥናሉ ማለት ነው። የሚጠበቅባቸውን ነገር ከኦርጋናይዜሽናል እንዴት መሄድ እንዳለባቸው ሶ ኦርጋናይዜሽን ሌቨል ይሄ ማለት ነው። ታስክ ሌቨል ማለት ደግሞ ስራው ነው። የተወሰነ ስራ ተቀይሮ ሊሆን ይችላል፣ የተወሰነ ስራ ደግሞ ላይቀየር ይችላል። ሶ እንደ ስራው ይወሰላል። እኔ እናንተ ተመሳሳይ ስራ ተሆነ የገባ ነው፣ ተመሳሳይ ፖዚሽን ተሆነ የገባ ነው። እሱ ስራ አፕዴት አድርጎ ተሆነ ወይንም አፕግሬድ አድርጎ ከሆነ እኔ እናንተ እኩል ነው የምንሰለጥነው። ካንተና ከኔ የተለየ ነገር የምንሰለጥነው ነገር የለንም፣ ተመሳሳይ ነው። ልክ ደግሞ እኔ እናንተ ተቀጥረን ሌላ ጓደኛችን ደግሞ ሌላ ቦታ የተቀጠረ ሌላ ፖዚሽን የተቀጠረ እኔ እናንተ የምንሰለጥንበትን እሱ ላይ ሰለጥን ይችላል። ምክንያቱም it is the difference between ታስክ ነው፣ በታስክ ነው እንጂ ኢንዲቪጁዋልም አይደለም ኦርጋናይዜሽናል ሌቨልም አይደለም ማለት ነው። ሶ ጆቡ ሪዲዛይን ተደርጎ ሊሆን ይችላል፣ ታስኩ ሪሎኬሽን ተደርጎ ሊሆን ይችላል፣ ቼንጅ ኢን ወርክ ሜቶዱና ፕሮሲጀሩ ተቀይሮ ሊሆን ይችላል፣ አፕግሬድ ኦፍ ጆብ ፋንክሽኑ አፕግሬድ ወይንም ተሻሽሎ ሊሆን ይችላል ማለት ነው። ስለዚህ እንደ ስራው ይወሰናል። እዛ ስራ የገባ ነው በሙሉ በተመሳሳይ ስራ የገባ ነው ሁላችንም ስልጠና ያስፈልገናል ማለት ነው እንደ ስራው። ኢንዲቪጁዋል ሌቨል ግን
ተመሳሳይ ራም ሆነን ተመሳሳይ ኦርጋናይዜሽን ሆነን ኢንዲቪጁዋሊ ደግሞ ስኪላችን ዲፊሸንሲ አድርጎ ሊሆን ይችላል። ሶ ኢንዲቪጁዋሊ ተመሳሳይ ስራ እየሰራን የተለያየ ትሬኒንግ ልንሰጥ እንችላለን። ምክንያቱም ኢንዲቪጁዋሊ የመጣ ጋፕ አለ ማለት ነው። ሶ ዚስ ሪፈርስ ቱ አሰሲንግ ፕሬዘንት ዲፊሸንሲ ኢን ስፔሲፊክ ስኪልስ ኖሌጅስ አቲቲዩድስ ኦን ዘ ፓርት ኦፍ ኢንዲቪጁዋል ኤምፕሎይ ማለት ነው። ትሬኒንግ ኦር ዲቨሎፕመንት ኒድ አት ኢንዲቪጁዋል ሌቨል ካምቢ ምን ይደረጋል? ክሬትድ ባይ በምን ክሬት ይደረጋል? ጆብ ዲስክሪፕሽን ኤንድ ጆብ ስፔሲፊኬሽን ስኪል ዲፊሸንሲ ኦን ዘ ጆብ ላይ ስኪል ዲፊሸንሲ ካለ ጆብ ዲስክሪፕሽን እና ኤፊሽንሲው ላይ ዲስክሪፕሽን እና ስፔሲፊኬሽን ላይ ጋፕ ካለ ኢንዲቪጁዋል ሌቨል ትሬኒንግ ያስፈልጋል ማለት ነው። ሌላው ትሬኒንግ ኤንድ ዴቨሎፕመንት ኦብጀክቲቭ ማስቀመጥ ነው። አላማችን ትሬኒንግ ኦብጀክቲቭ አር ዲዛይርድ አውትካም መጨረሻ ላይ ልናየው የምንፈልገው ነገር ከሱ ትሬኒንግ በኋላ መድረስ የምንፈልገው ነገር ትሬኒንግ ኦብጀክቲቭ እንለዋለን። ለምሳሌ እዚህ ላይ ኤግዛምፕል ምንላችኋል። በደቂቃ 80 ወርዶችን ታይፕ ማድረግ ሊሆን ይችላል አላማችን። ሶ እዚያ ከደረስን በኋላ ትሬኒንግ እናቆማለን ማለት ነው። እሺ ሶስተኛው ስቴፕ ሴሌክት ኢንስትራክሽን ሜቶድስ ኤንድ ሚዲያዎችን መምረጥ ነው። ሶሻል ሚዲያ ይሁን ኦንላይን ፕላትፎርሞች ላይ ነው የምናሰለጥን፣ በአካል አግኝተን ነው የምናሰለጥናቸው፣ እንደውስ ግሩፕ ዲስከሽን ነው የምናደርገው፣ ኩዌሽን ኤንድ አንሰር በኩዌሽን ኤንድ አንሰር መልኩ እየተጠያየ ነው ወይ የምንሰለጥን የሚለውን መምረጥ ይኖርብናል ማለት ነው። እሺ ኢንስትራክሽን ሜትድ ስንመርጥ በሁለት አይነት ሜትድ እንመርጣለን። የመጀመሪያው ኢንፎርሜሽን ፕሬዘንቴሽን ነው። ኢንፎርሜሽን ዝም ብሎ በቲዎሪ በማስተማር ነው። ቲዎሪውን ፕራክቲካል ምናምን ተግባራዊ ሳይሆን ቲዎሪውን በሌክቸር ሊሆን ይችላል፣ በኮንፈረንስ ለምሳሌ አንድ ክራውድ የሆነበት ሰው ላይ አንዱ ተነስቶ ሊያስተምረን ይችላል። ፕሮግራም ኢንስትራክሽን ሊሆኑ ይችላሉ ማለት ነው። ሲሙሌሽን ሜትድ ደግሞ ሲሙሌሽን ሜትድ ማለት ሲሙሌሽን መመሳሰል ነው። ከስራው ጋር ከአክቹዋል ስራው ጋር የሚመሳሰል ወደ ፕራክቲካል ነው። ይሄ ለምሳሌ ኬዝ ስተዲ አለ። ኬዝ ስተዲ ማለት ችግሮችን እንዴት ይፈታል የሚለውን እያሳየህ በተግባር እያሳየህ፣ ሮል ፕላይንግ እንዴት ነው ከሰዎች ጋር ኮሚኒኬት ማድረግ የምትችለው የሚለውን ነገር እያሳየህ፣ ኢን ባስኬት ኤክሰርሳይዝ ማለት ደግሞ እንዴት ነው ዲሲዥን ሜከር እንዴት ዲሲዥን ሜኪንግ ላይ ምንድነህ የሚለውን በማሳየት ሴሌክሽን ኢንስትራክሽን ሜቶዶችን እናቀርባለን ማለት ነው። ሌላው ትሬን ኤንድ ትሬነሮችን መምረጥ ነው። ትሬን ሰልጣኝ ነው፣ ትሬነሩ አሰልጣኝ ነው። ስለዚህ ሴሌክት ትሬን ቤዝድ ኦን ዘ ኒድ አሰስመንት አይደንቲፋይ ዊች ኤምፕሎይ ኒድ ዘ ትሬኒንግ ሞስት በጣም ትሬኒንግ የሚያስፈልገው ኤምፕሎይ የትኛው ነው የሚለው መምረጥ አለብን። ሴሌክቲንግ ትሬኒንግ ትሬነር ደግሞ በጣም ኤክስፔሪየንስ የሆነውን ትሬነር ስለነሱ የሚያውቅ ትሬነርና ስለ ስልጠናው ልምድ ያለውን ብንመርጥ ትሬነር ኩድ ቢ ኢንተርናል ኦብጀክት ማተር ኤክስፐርት የሆነ ፕሮፌሽናል ትሬነር የሆነ እና ኮንሱልታንት አማካሪ የሆነ ቢሆን ይመረጣል ማለት ነው። ዲቨሎፕ በጀት ነው አምስተኛው። በጀት ለምሳሌ ትሬኒንግ ማቴሪያል ለቡክ፣ ለሶፍትዌር፣ ለሃንዳውት፣ ለነዚህ ፊ ለአሰልጣኙ ክፍያ የሚከፈለው ይኖራል። ቬኑ ኮስት ኢፍ ዘ ትሬኒንግ ሄልድ ኦፍ ሳይት ኦር ሪኳየር ስፔሲፊክ ኢኩዊፕመንት የሚጠይቅ ከሆነ ቴክኖሎጂካል ኤንድ ኢኩዊፕመንት ላፕቶፕ ለመግዛት፣ ፕሮጀክት ሲሙሌሽን ቶሎች ለመግዛት፣ ትራቨል ኤንድ አኮሞዴሽን ፎር ትሬነርስ ኦር ትሬነር ኢፍ ነሰሳሪ። ያ ሚስላኒየስ ኮስትስ የሆነ ችግር በበጀቱ ላይ ደግሞ የሆነ እየተሰለጠነ ያለ ደግሞ የሆነ ችግር ቢከሰት ምን ያስፈልጋል? ገንዘብ ያስፈልጋል። ለዛ በጀት ኮንዳክት ታደርጋለህ ማለት ነው። ሌላው ኮንዳክት ትሬኒንግ ነው። ትሬኒንግ ኦልሬዲ አሁን እየተካሄደ ነው እና እዚህ ላይ መካሄድ ያለባቸው ኢንጌጅመንት መሳተፍ አለባቸው። ፋሲሊቴሽን ቴክኒክ መሆን አለበት። ታይም ማናጅመንት ትሬነሮችም ትሬኒንግ በሰዓት መገኘት አለባቸው። የሚሰለጡበት ቦታ ሰፖርቲቭ ኢንቫይሮንመንት መመረጥ አለበት። ትክክለኛ ኢንቫይሮንመንት፣ ምቹ የሆነ ኢንቫይሮንመንት ለአሰልጣኙ መመረጥ አለበት። ኤፌክቲቭ ኤክስኪዩሽን ዲፔንድስ ኦን ዘ ትሬነርስ ኤቢሊቲ ቱ ክሬት ፕሮዳክቲቭ ለርኒንግ አትሞስፌር ዛት ሄልፕስ ኤምፕሎይ ፎከስ ኦን አብዞርብ ዘ ማቴሪያል ማለት ነው። ሌላው ኤቫሉዌት ማለት ነው። ሌላው ስቴፕ 7 ኤቫሉዌት ትሬኒንግ ኤንድ ዲቨሎፕመንት ፕሮግራም ነው። መጨረሻ ላይ ትሬኒንጉ ከተካሄደ በኋላ ኤቫሉዌት ይደረጋል። ባሰብነውና ባቀድነው ልክ ሚቱ አድርጓል አላደረገም ነው። ክራይቴሪያችን ምንድነው? ሪያክሽናቸው እንዴት ነው? ኤምፕሎዮቻችን ሰልጣኞቻችን ሃፒ ሆነዋል? በሰጠናቸው ስልጠና ተደስተዋል ወይንስ? ለርኒንግ ክራይቴሪያው ዲድ ዘ ፓርቲሲፓንት ለርን ዋት ወዝ ኢንተንድድ የተጠበቀውን ተምረዋል ወይ? ጆብ ቢሄቪየሩን ስናየው የተማሩትን ወደ ስራው አፕላይ አድርገውታል ወይ? ወደ ተግባር አውለውታል ወይ የሚለውን ኦርጋናይዜሽናል ኢምፓክቱ ትምህርታቸው ወይንም ስልጠናቸው ኦርጋናይዜሽን ላይ ኢምፓክት አምጥቷል ወይ የሚለውን አልቲሜት ቫልዩ ሃዝ ዘ ትሬኒንግ አፌክትድ ዘ አልቲሜት ዌልቢንግ ኦፍ ዘ ኦርጋናይዜሽን አልቲሜት ዌልቢንጉን አፌክት ኢምፓክት አድርጎታል ወይ የሚለውን
መጨረሻ ላይ ኤቫሉዌት እናደርጋለን ማለት ነው። ግልጽ ነው። እሺ ሌላው ታይፕስ ኦፍ ማን ሪሶርስ ትሬኒንግ ነው። 2-3 አይነት ትሬኒንጎች አሉ። ኦን ዘ ጆብ ትሬኒንግ አለ፣ ኦፍ ዘ ጆብ ትሬኒንግ አለ፣ ቬጅቴብል ትሬኒንግ አለ። ኦን ዘ ጆብ ትሬኒንግ ማለት ስራው ላይ ነው። ኦፍ ዘ ጆብ ትሬኒንግ ማለት ደግሞ ከስራው ወጥተህ ኖርማል ስልጠና ቦታ የሰልጠኛ ቦታ አለ፣ እዛ ሰልጥነህ መተህ ወደ ስራ ነው የምትገባ። ቬጅቴብል ማለት ደግሞ ሁሉንም ያካተተ ነው፣ እናያለን። እሺ ኦን ዘ ጆብ ትሬኒንግ ማለት ኮንዳክትድ ኢን ዘ ፕሌስ ዌር ኤምፕሎይ ኢዝ አክቹዋሊ ወርኪንግ። ኤምፕሎይ የሚሰሩበት ላይ እዛው የሚካሄድ ነው። ኤምፕሎይ ለርን ባይ ዶይንግ ዘ አክቹዋል ወርክ። ዋና የሚሰሩትን ስራ እየሰሩ ነው የሚማሩ። ልክ በቃ አንተ አሁን ምንድነው ካሸር ከሆንክ እሱን ካሸር እየሰራህ እዛው ይሰለጥናለህ ማለት ነው። አድቫንስድ የሆነ ስልጠና ሰጣለህ እዛው ላይ እየሰራሁ ማለት ነው። ስራውም ሳይቋረጥ ትሬኒንጉም እዛው ላይ ማለት ነው። ሶ in this program the employee is placed in the real work situation ዋናው መስሪያቸው ላይ ማለት ነው፣ እውነታው ላይ and shown how the job is performed by experienced workers or supervisors። ያ እንዴት እየሰሩት እንደሆነ ለሱፐርቫይዘሮቻቸውና ለኤክስፒሪየንስ ወርከሮቻቸው ያሳያሉ ማለት ነው። አድቫንቴጁ በምናይበት ጊዜ ሃይሊ ፕራክቲካል ነው። ልክ ፕራክቲካል ነው፣ እዚው ላይ እየሰራ ስለሆነ በጣም ፕራክቲካል ነው። ኢሚዲየት አፕሊኬት ማድረግ ትችላለህ። ወዲያውኑ እዛው ተምረህ እዛው ትሬን አድርገህ እዛው ወደ ተግባር ትገባለህ፣ እዛው ትሰለጥናለህ፣ እዛው ትገባለህ። ሃይ ሞቲቬሽን ነው እና ደግሞ ፈጣን ነው። ችግሩን እዛው ኮሬክሽን አክሽን ትወስዳለህ። አሁን ሰለጠንክ አይደለ፣ ወደ ስራው ገባ ጥፊት ቢልህ መልሰህ ትሰለጥናለህ እዛው ፈጣን ስለሆነ። ነገር ግን ዲስአድቫንቴጅም አለው በዚያው ልክ። የመጀመሪያው ዲስአድቫንቴጅ ምን ሊያደርግብን ይችላል? ዲስራፕት ሬጉላር ወርክ ፖሲብል ዳሜጅ ቱ ኢኩዊፕመንት ኦር ሎወር ኳሊቲ አውትፑት። ምንድነው ወርክ ሬጉላር ወርክ ታይሙን ዲስራፕት ያደርገዋል። ለምሳሌ 12 ሰዓት ሆነ የምትሰራ 3 ሰዓት ምናምን የትሬኒንግ ሰዓት ሰጠህ ማለት ያ በ3 ሰዓት የምታመርተው አውትፑት ወይን የምታመጣው ውጤት እየቀነሰ ይሄዳል ማለት ነው። ስለዚህ ምክንያቱም ግን ኦፍ ዘ ጆብ ተሆነ ወይ ለስራው ሌላ ሰው ተተክቶበት ነው አንተ ስልጠና የምትሄድ። አንተ ግን ስልጠናውንም እንትኑንም ስትሄድ ሰዓት ይባክናል ማለት ነው። ለኢኩዊፕመንቱም ዳሜጅ ሊሆን ይችላል። መሰልጠኛ ስታደርገው የምሰራበትን ስራ መሰልጠኛ ስታደርገው ዳሜጅም ሊያደርገው ይችላል ማለት ነው። በሶስት አይነት ስቴፕ አለው ይሄ ኦን ዘ ጆብ ትሬኒንግ። የመጀመሪያው ኦሪየንቴሽን ነው። ኦሪየንቴሽን ማለት አሰልጣኙ ዝም ብሎ በቲዮሪ እንደዚህ እናደርጋለን፣ አላማችን ይሄ ነው፣ መጨረሻ ላይ ይሄን ግብ ልናሳካ ይገባል፣ ይሄን ትሬኒንግ ከሰጠናችሁ በኋላ እንደዚህ ነው የምታደርጉት፣ ይሄን ነው የምንሰጣችሁ፣ ስልጠናውንም የምንሰጠው በዚህ መልኩ ነው። እንደ አጠቃላይ የሆነ ኦሪየንቴሽን ሰጣችኋል። ከዚያስ ዲሞንስትሬሽን ነው። ከዚያ ያ ኦሪየንቴሽን ሰጣችሁ በኋላ እየሰራ ያሳያችኋል። እንደዛ አድርጋችሁ እያለ ያሳያችኋል። ከዛስ ፕራክቲስ ማለት አንተ እሱ እየተከታተለ እየሰራ ታሳየዋለህ። እንደሱ አይደለም እያለ እየነቀፈ ምናምን ዳይሬክት እያደረገ ማለት ነው። ከዚያስ የመጨረሻው ኤምፕሎይ ፐርፎርም ዘ ጆብ ዊዛውት ሱፐርቪዥን፣ ቀጥታ እሱ ምንም ሳያይ ስራውን መስራት ጀመርክ ማለት ነው። ስቴፑ እንደዚህ ነው። ኦፍ ዘ ጆብ ትሬኒንግ ማለት ደግሞ ቴክስ ፕሌስ አውትሳይድ ዘ ወርክ ሲቹዌሽን ነው። ምንም ስራው አይገናኝም፣ ሌላ ቦታ ነው የሚካሄደው። ዘ ትሬን ሙቭድ ፍሮም ስትረስ ኤንድ ዲማንድ ኦፍ ወርክ ፕሌስ ሶ አስ ቱ ፎከስ ኦን ለርኒንግ ኤክስፒሪየንስ። ሙቭድ ትደረጋለህ፣ ወደ ሌላ ቦታ ሄደህ ሰልጥነህ ነው የምትመጣ ማለት ነው። አድቫንቴጁን በምናይበት ጊዜ ዲስትራክሽን ፍሪ ነው። አዎ ኢኩዊፕመንታችን ዲስትራክት አያደርግም። ኖርማሊ ስንመለስ ምንም ሳይሆን እናገኘዋለን ማለት መሰልጠኛ ስለማናደርገው። ኦፖርቹኒቲ ፎር ኔትወርኪንግ፣ ብዙ ኔትወርኪንጎችን እናፈራለን እናመነጫለን ማለት ነው። የተለያየ ብሮደር የሆነ ፐርስፔክቲቭ ይኖረናል፣ ብሮደር የሆነ ኢንቫይሮንመንታል አዋርነስ ይኖረናል እና ፕሮቫይድ ሴፍ ኢንቫይሮንመንት ፎር ኤክስፐሪሜንቴሽን ይኖረናል ማለት ነው። ዲስአድቫንቴጅም አለው በዚህ ልክ። ሃይ ኮስት ነው። የትራንስፖርቴሽን የሩም የምን ስትል ሃይ ኮስት ይሆንብሃል ማለት ነው። ሉዝ ኦፍ ፕሮዳክቲቪቲ ሃይሊ ኤምፕሎይ አር አዌይዝ፣ በጣም ሲርቁ ፕሮዳክቲቪቲው እየቀነሰ ይመጣል። እንዲሁም ደግሞ ሊረሱት ይችላሉ። የሚሰነብቱ ከሆነ ስራውን እዚያው ላይ አሁን ለምሳሌ የወር ስልጠና ቢሰጣቸው መጀመሪያ ቀን የሰለጠኑትን ቢረሱት እዚያው ላይ አክቹአሊ እዚያው ላይ ፕራክቲስ ስለማያደርጉት ይረሳል ማለት ነው። ኢት ኢዝ ሜይ ፎርጌት ኮንተንት ኢፍ ኖት ኢሚዲየትሊ አፕላይድ፣ ወዲያውኑ አፕላይ የማያደርጉት ሆነ ተረሽ ሊሆን ይችላል ማለት ነው። ቬጅቴብል ትሬኒንግ ማለት ደግሞ ምን መሰላችሁ? በጣም ከስራው ጋር ተቀራራቢ የሆነ ግን አክቹአል ስራው ላይ ሳይሆን የሚሰለጥኑት ግን በጣም ከስራው ጋር ተቀራራቢ የሆነ ይሄ ለምን ነው የሚሆን? በጣም ዳንጀሪየስ የሆነ ስልጠና። ለምሳሌ አየር አብራሪ ስትሆን አየር እያበረርክ አይደለም ስልጠናው የምትሰጠው፣ ዋናውን አየር እሱን የመሰለ ኢኩዊፕመንት ይሰራል። ገብቷችኋል? ልክ አየሩን የመሰለ ምንም የማይለይ በቃ
ምንም ነው የማይለይ፣ ግን አርቲፊሻል ነው። ሶ ጉዳቱን በምናይበት ጊዜ በጣም ዳብል ነው፣ ዱፕሊኬት ያደርጋል። ዱፕሊኬት ኢኩዊፕመንቱን ደገመው ማለት ነው። እንዲሁም ሃይ ኢኒሻል ሴታፕ ኮስት ይኖረናል እንደሱ አይነት መሳሪያ ለማመስረት። ግን አድቫንቴጁን ስናየው ግን ኮምባይንስ ሪያሊዝም ኦፍ ኦን ዘ ጆብ ትሬኒንግ ዊዝ ሴፍሊ ኮንትሮል ኦፍ ዘ ጆብ ትሬኒንግ ኮምባይን ያደርጋል። ትሬንስ ካን ሜክ ሚስቴክ ዊዛውት ዋት አፌክቲንግ አክቹዋል ፕሮዳክሽን ኤንድ ሃይ ትራንስፈር ኦፍ ለርኒንግ ቢኮዝ ኮንዲሽንስ አር ኦልሞስት አይደንቲካል። ተመሳሳይ ናቸው ኮንዲሽናቸውም፣ እቃው መሰራበት ተመሳሳይ ነው። ምንድነው በጣም አፕሊኬብል ነው ማለት እንችላለን። ነገር ግን ደግሞ ዋና አክቹዋሊ ጆብ ፖዚሽናቸውን አፌክት አያደርገውም። ለምን ከጆቡ ውጭ ነው። ግን ኦፍ ዘ ጆብ ትሬኒንግ እንዳንለው ግን በጣም ፕራክቲካል ነው ማለት ነው። እሺ ሌላው ኦን ዘ ጆብ ዲቨሎፕመንት ነው። ታይፕስ ኦፍ ዲቨሎፕመንት ላይ ደግሞ አሁንም ኦን ዘ ጆብ ዲቨሎፕመንት አለ፣ ኦፍ ዘ ጆብ ዲቨሎፕመንት አለ። ኦን ዘ ጆብ ዲቨሎፕመንት አሁንም እዚያው ላይ ነው፣ እዚያው እየሰራ ነው። ትሬኒንግ እንዳልኳችሁ ለጀማሪ ሰልጣኞች ሲሆን የሆነ ፖዚሽን ስትገባ እዛ ፖዚሽን ለመስራት ሲሆን፣ ዲቨሎፕመንት ማለት ደግሞ ብሮድሊ ፐርስፔክቲቭ እንዲኖር ነው ስለ ኦርጋናይዜሽኑ። በሶስት አይነት ስቴፖች አሉት ኮመን ሜቶዶች ኦን ዘ ጆብ ትሬኒንግ። ኦን ዘ ጆብ ዲቨሎፕመንት ሶስት ኮመን ሜቶዶች አሉት። የመጀመሪያው ጆብ ሮቴሽን ነው። ጆብ ሮቴሽን ማለት ከስራ እየተዛወርክ ዲቨሎፕ ስታደርግ ነው ስኪልህን። የመጀመሪያው ፕላንድ ሮቴሽን ይባላል። ፕላንድ ሮቴሽን ማለት ታስቦበት አንድ ማናጀር ለ2 ወር ወይንም ለ3 ወር እዛኛው ፖዚሽን እንዲሰራ የሚደረግ ነው፣ ወይንም ለ4 ወር ታስቦበት ነው። ሲቹዌሽናል ሮቴሽን ደግሞ አይታሰብም፣ በቃ ድንገት ነው። ወይ ያኛው ማናጀር ላይኖር ይችላል፣ ሳይኖር ሊሆን ይችላል፣ ወይ ምን ማለት ወይ ቦታ ቀይሮ ሊሆን ይችላል። እሱን ፖዚሽን ፊል ለማድረግ ቴምፖራሪ ሊሆን ይችላል፣ ወይንም ያን ማናጀር ቻሌንጅ ለማድረግ እስኪ ሰራ ላይ ሰራ የሚለውን የተወሰነ ቀን እስከዚህን ቀን አይባልም፣ ሲቹዌሽናል ሮቴሽን ይባላል። ላይን ኤንድ ስታፍ ሮቴሽን ማለት ደግሞ ላይን ማናጀሩና ስታፍ ማናጀሩ እየተቀያየሩ ሲሰሩ ልክ በቃ ብሮድ ፐርስፔክቲቭ እንዲኖራቸው ላይን ማናጀሩ ስታፍ ማናጀሩ ላይ ሲሰራ፣ ስታፍ ማናጀሩ ደግሞ ተቀያይረው ፖዚሽናቸው ሲሰሩ ነው። ቢ ኮቺንግ ኤንድ ሜንቶሪንግ ይባላል። ኮቺንግ ኤንድ ሜንቶሪንግ ማለት ደግሞ ኤክስፔሪየንስ የሆነው ማናጀር እየተቆጣጠረ ይሄን አትስረው፣ ይሄን ሰራው፣ ይሄን ሳትከው፣ እሱን ቀይረው፣ እንደዚህ አይደለም እንደዚህ ታደርጋለህ፣ አሁን ዲሲዥን ሜክ ውሳኔ ስትወስን እንደዚህ ታደርጋለህ፣ እስኪ ሞክር፣ እንደሱ አይደለም እያለ ኢሚዲየትሊ ሱፐርቫይዝ ያደረገ የሚሰጥህ ስልጠና፣ አንዳንድ ሱፐርቫይዘር የሚወክልልህ ስልጠና ምን ይባላል? ኮቺንግ ኦር ሜንቶሪንግ ይባላል። ኢት ኢዝ ኢንቮልቭስ አት ፕሮቫይዲንግ ማናጀር ዊዝ ኮንቲኒየስ ጋይዳንስ ኤንድ ሳፖርት ፍሮም ዜር ኢሚዲየት ሱፐርቫይዘርስ ኦር ኤክስፔሪየንስድ ሊደርስ። ምን አለ መስላችሁ? ዘ ኮች ኦር ሜንቶር ሄልፕስ ዲቨሎፕ ማናጀሪያል ኮምፒተንሲ ባይ ኦፈሪንግ ዳይሬክሽን ኦፈር ያደርግላል፣ ኮንስትራክቲቭ ፊድባክ እንደዚህ አይደለም ምላሽ ይሰጣል፣ አድቫይስ እየመከረ ፕራክቲካል ሰጀሽን እንደዚህ ብታደርገው ጥሩ ነው እያለ የሚሰጥህ ዲቨሎፕመንት ኮቺንግ እንለዋለን። ዲቨሎፕመንት ፖዚሽን ማለት ደግሞ ምንድነው? ኤክስፔሪየንስ የሆነው ማናጀር ላይ አንተ ኤክስፔሪየንስ ያልሆንከውን እንደ አጋዥ ሆነህ ለተወሰነ ጊዜ ትሰራለህ። ምን እንድታደርገው? ፕራክቲስ እንድታደርገው። እሱ ሲሰራ እያየህ እያገዝክ ኖርማሊ ተቀጥረህ አሰራም፣ ኖርማሊ አሰራም ለአስረው ይችላል። ግን እንዳጋዥ ሆነህ ስትሰራ በዚሁም ዲቨሎፕ እያደረግከው ስለሆነ ስኪልህን ምን ይባላል? ዲቨሎፕመንት ፖዚሽን እንለዋለን። ኦርጋናይዜሽንስ አሳይንድ ለስ ኤክስፔሪየንስድ አድሚኒስትሬተሮችን ቱ ወርክ ቴምፖራሪ አስ አን አሲስታንት እንዳጋዥ ሆኖ ቱ ሞር ኤክስፔሪየንስድ አድሚኒስትሬተር እንዳስ አጋዥ ሆኖ ሲሰራ ነው ማለት ነው። ኦፍ ዘ ጆብ ዲቨሎፕመንት አሁንም ምንድነው? ከስራው ርቆ ለስልጠና ሲሄዱ ነው። in this program manager move from their work situations to other training institutions for concentrated program ማለት ነው። ተመሳሳይ ነው። some of the method used are ሰሚናሮችን፣ ወርክሾፖችን፣ ኮንፈረንስ፣ ማኔጅመንት ጌም፣ ሲሙሌሽን፣ ኬዝ ስተዲ፣ ኢምባስኬት ኤክሰርሳይዝ። ኬዝ ስተዲ ማለት ችግሮች እንዴት እንፈታለን፣ ኢምባስኬት ኤክሰርሳይዝ ማለት እንዴት ነው ውሳኔ የምንሰጠው የሚለውን እና ዘር ትሬኒንግ ፕሮግራሞች ይሰጣሉ ማለት ነው። ኦፍ ዘ ጆብ ዲቨሎፕመንት ሲሆኑ ኬሪየር ዲቨሎፕመንት ማለት ባጭሩ ምንም ዲፊኒሽን አያስፈልገውም። ያንድ ሰው የስራ ልምዱ ነው። ለአንድ ዓመት ለ3 እና ለ4 ዓመት ለ5 ዓመት አንድን ስራ በተመሳሳይ በተከታታይ ሲሰራው በጣም ኤክስፔሪየንስ ያደርገዋል፣ የስራ ልምዱ ያዳብረዋል። እሱ ማለት ከጊዜ ወደ ጊዜ የሚመጣ እድገት የስራ ልምድ career development እንለዋለን። it ensures that what employees understand their career path and receive guidance, training and opportunity to achieve their professional goals ማለት ነው። ሶ career development ሶስት አይነት ኮንሴፕቶች አሉ። የመጀመሪያው career planning ነው። career planning ማለት
እኛ የስራ ልምዳችን ስናሳድግ እንዴት ነው ከየትኛው ስቴፕ ወደ የትኛው ስቴፕ ነው መሄድ ያለብኝ? ድክመት የትኛው ነው? ጥንካሬ የትኛው ነው? እንዴትኛው ነው? እዚያ ለመድረስ መጀመሪያ የት ያስፈልገኛል? እዚያ ለመድረስ ምን ማድረግ ይጠበቅብኛል? የሚለውን ፕላን ይኖረናል። ኬሪየር ጎል ደግሞ የመጨረሻ የምንደርስበት ዓላማችን በቃ እኔ እስከዚህ ዓመት ወይንም እስከዚህ ዓመት ይህን አይነት ሰራተኛ ሁኜ ወይንም አሰሪ ሁኜ መገኘት አለብኝ። ለምሳሌ ቦርድ ኦፍ ዳይሬክተር መሆን አለብኝ እላለሁ። አንድ ኮርፖሬሽን ካምፓኒ ተቀጥሬ ኤምፕሎይ ሁኜ የሰራሁት በዚህ 10 ዓመት ቦርድ ኦፍ ዳይሬክተር ሁኜ መስራት አለብኝ። ወይንም ሲኒየር ቺፍ አካውንታንት ምንድነው ሲኒየር ማናጀር መሆን አለብኝ። ወይንም ቺፍ ኤክስኪዩቲቭ ኦፊሰር ሁኜ መስራት አለብኝ ብለህ የምታስቀምጠው ኬሪየር ጎል ይባላል። ኬሪየር ፓዚንግ ደግሞ እዛ ሲኒየር ቺፍ አካውንታንት ሆናለሁ ያልከውን አንድ ጊዜ ዘለህ አትሄድም። በፕሮሰስ ነው። መጀመሪያ በዚህ ዓመት እየጨመርክ ስትሄድ የስራ እድገት ስታገኝ ያገኘ ስትሄድ የሆነ ስቴፕ እየዘለልክ አሁንም ደግሞ የሆነ ስቴፕ ትዘልና የሆነ ስራ ሰራለህ ለአንድ ዓመት ምናምን ደግሞ አሁንም እየጨመርክ ነው የምትሄድ። ለምሳሌ ምን አላላችሁ ጁኒየር አካውንታንት ነበርክ፣ ከዚያ አካውንታንት ሆንክ፣ ከዚያ ሲኒየር አካውንታንት ሆንክ፣ ከዛ ፋይናንስ ማናጀር ሆንክ። እንዲህ እያልክ የምትሄደው ፓዝ ይባላል፣ ማለፊያው ነው። እሱ 3 ኮንሴፕቶች አሉ ምን ካሪየር ዲቨሎፕመንትን ለማዳበር እና career management is the HR driven process of planning, designing, implementing and mentoring strategies that support employees career development in the organization ማለት ነው። key responsibility of HR in career management ላይ ምን responsibilities ይወስዳል? providing training and development program ማዘጋጀት አለበት። offering career counseling, coaching እንደዚህ mentoring የምንላቸው ማለት ነው። creating career paths and job progression routes, performance appraisal and feedbackዎችን provide opportunities such as promotion, job rotation and mentoring። performance appraisal ማለት ውጤትን መጨረሻ ላይ evaluate ሲደረግልህ ነው። ሰርተዋል አልሰራውም የሚለው ፊድባክ ማለት ሰርተዋል ወይንም አልሰራውም እንደዚህ ይደረግልህ ምላሽ ይሰጣል። supporting succession planning ሰፖርት። እሺ ቻፕተር 5 performance appraisal ይላል። ይሄንን በሚቀጥለው እናያለን። ለዛሬው አሪፍ እንዳስተማርኳችሁ ተስፋ አድርጋለሁ። ተመችቷችሁ ተሆነ ሰብስክራይብ አድርጉ። የሚስተካከል ነገር ታለ ኮሜንት አስቀምጡ። ሰላም ሁኑ።